አብረን እናድራለን፣ ፏ እንላለን። ምንድን ነው ይሄን ያክል? በማደርገው ነገር ልትበሳጭ አይገባም። ጥሩ ጊዜ እናሳልፋለን። ከኔ ምን አተህ ነው ሌላ ቦታ ሄደህ ከሌላ ሴት ጋር ተኝተህ አንተ የለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን እወድሃለሁ። አልጋ ላይ ሆነን ነው እንድትጠጣ የፈለግከው? በጣም ባራኮ ቶሎ አልተረዳሁም ማለት ነው። ችርስ እሷ ለበቀል ወይም ደግሞ ለአንዳንድ ነገር እንደምታደርጉ እውነት አውቀዋል። እንደፈለገ ነገር በሆነ አይሚ በቀላሉ ነገሮችን ትታ አታልፍም ነበር፣ እንዲህ በቀላሉ ማለት ነው። ያስታውቃል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ውላችሁ፣ እንዴት ቆያችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ብዝዝት በልላችሁ። እንዴት ናችሁ እያልኩ ብቅ ብዬላችኋለሁ። ትናንትና ትንሽ ቢዚ ሆኜ ነው ጠፋ ያልኩት እና ቪዲዮ ሲጀምሩ ላይክ ሰብስክራይብ ማድረግ እንዳትረሱ ውዶቼ። አይ ብሩኬ እዚህ ጋር ብሩኬ እንጃ የሆነ ጭንቀት ውስጥ ገብተዋል። እኔ እሱም ቢሆን ማለት ነው መጨረሻውን ለማየት ብቻ ፈታ ይል ነበረ። ጌታን ማለት ምን እንደምትለው ለምሳሌ መጨረሻ ላይ ምን እንደምትናገር ለማየት ራሱ ፈታ ብል ነበረ ብለው ጥሩ ነበረ። ብሩኬ ያላወቀበትም ብዬ አስባለሁ ይመስለኛል። የእሱ ማንነት ለእኛ ለማሳየት ነው። ይሄ ከተረዳችሁ፣ እኔ እንደዛ ነው የተረዳሁት ውድ ቤተሰቦቼ። እውነቴን ነው የምላችሁ። ለምሳሌ ብሩኬ ምን አይነት ሰው እንደሆነ ምን አይነት አተሳሰብ እንዳለው ለማወቅ ነው፣ እኛን ለማሳየት ነው እንጂ እነሱ ጠንቅቆ እርስ በርስ ይተዋወቃሉ ታውቃላችሁ። እና ይሄ ብዙ ሰዎች ሀይሚን የተሳደባችሁ ነበረ ዛሬ። አንዳንዶቹ ደግሞ ጎበዝ ጀግና ምናምን እያላችሁ ነበረ ኮሜንት ላይ። አዎ ጎበዝ ናት ሀይሚ ደግሞ ማለት ነው። ለመበቀልም ለሁሉም ነገር በጣም ነው ከነሱ ኦቨሮ ነው የምትገኘው። እዚህ ጋር አስቡት እስቲ። ብሩኬን አትንኪኝ ደግሞ የገረመችኝ ማለት ነው በንግግር እንትን ትላለች፣ ጠቃ እያደረገች ነው በንግግር ማለት ነው። በንግግር ሰባበረችው ነው የምላቸው። እንዳልሰክር ፈርታ እንዳልሰክር ፈርታ ነው ወይ ከእሷ ጋር ወይ እንጠጥታ ነው እንደዛ እንኮ ምናምን እያለች በንግግሩ በጣም ነው ሰባበረችው። እና ሆኖ ስያለው ግን በጣም ነው አዛዘነኝ ብሩኬ ዛሬ ደግሞ ማለት ነው። ማለት በትላንትና የተለቀቀ የሀይሚ ቻናል ላይ የተለቀቀ ቪዲዮም ካያችሁ ትላንትና ነው ይሄ ራሱ የተሰራ፣ ዛሬ ነው የተለቀቀልን እንጂ ልጅቷን አውቃ ቀጥራ ምናምን። እኔ የገረመኝ ያቺ ደግሞ አንዳንድ ቀን እርጉዟ ማነው የጠቀጠቀችውን ጨርቅ ታወርዳለች፣ አንዳንድ ቀን ደግሞ እንደዛው ጠቅጥቃ ትመጣለች። አሁን ከትላንትና ወዳ ጨርቁ ውስጥ አውሌ ነው፣ ወዳ ውስጥ ምንም ነገር የለም። ከትላንትና ወዳ ትላንትና ደግሞ አይታችኋል ወትፋ ምን አይነት አድርጋ እንደመጣችሁ ማለት ነው። እና በጣም ነው የሚያስጠላ ውድ ቤተሰቦች። መጨረሻ የምልሉ ነው። እኔ ገረመኝ እሱ ነው መቤቴ። የቸኮልኩት ደግሞ መጨረሻ ለመስማት ነው። ይቺ ልጅ አሁን እርጉዝ አድርጓት ነው እየሰሩ ያሉት፣ ብሩኬ ያስረግዟል በማለት ነው። ሀይሚ ደግሞ ብሩኬ እንዲህ አይነት እንደማያደርግ እኛን እያስተማረች ነው። ተረድታችኋል? እውነቴን ነው የምላችሁ። ለምሳሌ እንዲያርጌ እስቲ ብሩኬ እንደምሳሳት ምን እንደሚለኝ አለው በማለት እኛም ደግሞ ብሩኬ ጨዋ እንደሆነ እኛም ለማሳወቅ ነው እየሰሩ ያሉት። ይሄ ደግሞ ቪዲዮ ለእኛ ነው ብዬ አስባለሁ ውድ ቤተሰቦቼ። ከዛ ሲቀጥል ደግሞ ያ እርጉዝ ተወልዶ ወይም ደግሞ ገና ስንት ወር እንደዚህ ሊቀጥሉ ነው። እኔ ገረመኝ እሱ ነው ቤተሰቦቼ፣ የጨነቀኝም እሱ ነው ማለት። ለምሳሌ ልጅቷ ጨርቁን አንድ ቀን አውርዳ አንድ ቀን ወትፋ እየመጣች ነው። ይሄ 100% ብዙዎቻችሁ አውቃችኋል። በተለይ ቶክቶክ ላይ ካያችሁ በጣም ነው የሚያስታውቀው። በጣም ነው ነገሮቹ ውሸት እንደሆነ የሚያስታውቀው።
ዞሮ ዞሮ ግን ምንድን ነው ያለው ነገሮቹ ወዴት ነው የሚሄዱ? መጨረሻ ላይስ ምን ሊፈጥሩ ነው? እውነቴን ነው የምላችሁ። ምን ሊፈጥሩ ነው? ምን ልሉ ነው? ልጅቷም አይን አውጥታ የብሩኬ ልጅ ነው አለች። ብሩኬም ደግሞ ጥርጥር ውስጥ ገባ። ይሄ ፊልሙ ለማለቅ ሲደርስ ግን ምን ልሉ ነው? እመቤቴ በጣም ነው ገረመኝ። ግን እስከ መቼስ ደግሞ በጣም ነው የሚያስጠላና ብቻ ውድ ቤተሰቦቼ ይሄ ሀይሚ የሰራችው ዛሬ የተለቀቀ የዛሬው የተለቀቀ እኛን ለማሳየት ነው። ብሩኬ እንደዛ አይነት ሰው አለመሆኑ እንደዚህ አይነት እንትን እንደሌለ ኮንፊደንስ እንደሌለ ለዚህ ነገር ንጹህ እንደሆነ እኛ እንድናቅ ፈልጋ ነው ሀይሚ ይሄን ሀሳብ ያመጣችውና አዎ እናውቃለን እኮ በነገራችን ላይ ብሩኬ ለሴት ልጅ ያስባል፣ ይጨነቃል ምናምን ምናምን። ሲቀጥል ደግሞ የዳኒ ምናምን ሆኖ የሰሩ ጊዜ ቪዲዮ ብሩኬና ሀይሚ አልተጣሉም። እሱም ድራማ ነው። ይሄ 100% ሁላችሁም ታውቃላችሁና ቀጥሎ ደግሞ እቺ ሴትዮ ጋር ሄደው እንዲሆነ የሚባለው 100% ውሸት ነው። ወይ ሀይሚ ነገር ስትጀምርም በትንሽ ነገሮችን ወደ ሌላ ነገር መውሰድም በትንሽ ነገር ነው የምትጀምረው። አሁን ደግሞ ልጅቷን ለማቃጠል ነው አሁን እሷ አላማ። ብሩኬ ጨዋ እንደሆነ ለእኛ እያሳየች ልጅቷ ደግሞ በጎን እንድትናደድ እያረገች ነው። ነገር ግን ምንድን ነው ብሩኬ እምቢ ብሎ ወጣና እሷ ደግሞ አልጋ ውስጥ ገብታለች። እዛ ጋር ደግሞ ጥያቄ ሆኖብኛል። እንዴት ነው አንድ ሩም ውስጥ ሁለት ሰው የሚያድረው ወይንስ ምንሽ የሚለው ነው። እኔ ገረመኝ። ካሜራ ደብቃ የፈተነች እኔ እንኳን ምን እንደምትለኝ ልስማ ብዬ ነው ምናምን የምትለው መስለኝ ነበረ። መጨረሻ ላይ ግን አላረገችም። እሱ አላረገችም። ለመበቀል ነው ይመስለኛል። ወይም ደግሞ አለ አይደለ ብሩኬ ምን አይነት ሰው እንደሆነ ለኛ ለማሳየት ጥራት እያደረገች ነው ብዬ ነው ማስበው። ውድ ቤተሰቦቼ ብቻ ወይኑን አልጠጣም። እሷ እንኳን ሲጠጣ ኢረፊ እያለት ነው ብሩኬ ማለት ነው። እኔ እንጃ እውነት ዝም ብሎ ለስራ ብሎ እንደዚህ አይነት ስሞችን ራሱ ላይ መጫን ራሱ በጣም ገርሞኛል። በነገራችን ላይ ማርያምን ማለት እንዴ በጣም ከባድ ነገር እኮ ነው። ራሱ ላይ ወስኖ እንትን ያለው ግን ለመቀየር ሲባል ህይወትን ለማሳደግ ሲባል አስቡበት። እንግዲህ እንደዚህ ወርዶ ተገይቶ ነው እንግዲህ ሰው የሚሆነው ሰው ልጅና አንዳንዶቹ አሁን እንዴት እንዲህ ይባላሉ፣ እንዴት እንዲህ ይሰራሉ ምናምን የሚሉ በጣም ብዙ አሉ። በነገራችን ላይ ብሩኬና ሀይሚ ግን እንደዚህ ወርዶ እንደዚህ እሷም እንዲሆነው እሱም ደግሞ ያልሆነ ነገር ላይ ሆኛለሁ ወይም ደግሞ ሆኗል ተብሎ ሆን ብሎ ታስቦ አቅዶ ወስኖበት የሚመጡ ነገር ለማስራት ለህይወት ሲባል ነው። ነገር ግን አንዳንድ ሰዎች ይሄ ራሱ አውቆ የማይሰሩ ብዙ አሉ። ማርያምን የማይሳካላችሁ የተመኙ የማይሳካላችሁ ብዙ አሉ። እና አንዳንድ ጊዜ እውነቱን ለመናገር በጣም ነው ማደንቃችሁ። እኔ ማርያምን ነው የምላችሁ። ብሩኬና ሀይሚ በጣም ከሚነግራችሁ በላይ ነው ማደንቃችሁ። በተለይ ጨረቃ ፋሚሊ ደግሞ የነሱ መረበሽ፣ የነሱ መጣላት፣ የነሱ መጨቃጨቅ ስለማይፈልጉ ነው እንጂ እነሱ እንዳይሰሩ ሆኖ አይደለም። ወይኔ ሀይሚ፣ ወይኔ ሀይሚ፣ ወይኔ ሀይሚ፣ ወይኔ ሀይሚ፣ ወይኔ ሀይሚ እራት በልተሻል፣ ግን በባዶ ሆድሽ እንዳይሆን ጠጣችሁ እናንተ ማርያምን። ምነው እናቴ፣ ምነው ሀይሚዬ፣ ብሩኬ ቆጣኛል። እኔ እንደ በፊቱ እንኳ ዛሬ ታይና በፊት ራሱ ቆጣሽ የለም እንዴ እንዳጣጭ እያልኩሽ የለም እንዴ እያለው ነበረ ቅድም ማለት ነው። እንግዲህ ለካሜራ ነው ይሄም አሁን እሱ ወጣ ያለው እውነት እንዳይመስላችሁ። ብቻ ውድ ቤተሰቦቼ በጣም ነው እንትን የሚለው ማለት
ሁሉም ነገር ቆም ብላችሁ ስታስቡ ማስተማራም ነገር ውስጥ አለው። የሚያስተምረው ነገር የሚያስተምረው ስላችሁ አሁን ለምሳሌ ብሩኬ እንዲያነሳው እንዳልሆነ እያስተማረች ነው፣ እያሳየች ነው። ሲቀጥል ደግሞ ልጅቷ እርጉዝ ነው። እርጉዝ መሆኑ ውሸት ነው። የመጨረሻውን ቪዲዮ ብቻ ነው ማወቅ የፈለኩትን። መጨረሻ ስላችሁ ለምሳሌ ማለቃ ላይ ምንድን ነው የሚመረመር ተብለው ምናምን ነው አሁን የተቀመጡት። ጨርቁ ነው የሚመረመረው ምንድን ነው? ይዛኔ ምንድን ነው ይመስለኛል ወልዳ ወይም ደግሞ ሆስፒታል ገብታ የሰው ምናምን እንትና ሳይቀር እሱ አይደለም በማለት ፈልገው ያሉ ብቻ እንዲረዳኝ እንድትረዳኝ ያለ ብሩኬ ደግሞ ሀይሜን እንትስለው እሷም ደግሞ ለመረዳት እንትን ላይ ሳይሆን እሷም ገና አላማ ሌላ ነው። ገባቸው አይደለም? ልጅቷን ለማናደር ምናምን ነው ጥረት ያደረገች ያለችው። ብቻ ልጅቷ ጨጓራ ይላት ችግር የለም። እሷ ለመስራት ነው መጣችው። ልጅቷ ምንም እዚህ ውስጥ የለችም። ብቻ ላይክ ሳታደርጉ እንዳታልፉ። ወዳችኋለሁ።